ሰላም ጤና ይስጥልኝ ወደዚህ ቻናል ቤተሰቦች እንደምን ቆያችሁ? ባላችሁበት ሰላማችሁ ብዝት ይበል። ይህ ራዲዮ አዲስ ዩቲዩብ ቻናል ነው። በዛሬው ትረካ ከዶክተር አለማየሁ ዋሴ ሰበዝ መጽሐፍ ውስጥ የተወሰኑ አጫጭር ትረካዎችን ይሆናል። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። እንዲሁም ትረካውን ሲጀምሩ ላይክ ማድረግዎን አይዘንጉ። ወደ ትረካዎቹ የመጀመሪያው እኔ በሞትም ሰርዶ አይብቀል። ደራሲ ዶክተር አለማየሁ ዋሴ። እንደ አውሮፓውያን አቆጣጠር በ2012 እኔና አሜሪካዊዋ ተባባሪ ዶክተር ማርጋሬት ሎማን ናሽናል ጂኦግራፊ ከሚባለው ሶሳይቲ የ2 ዓመት የምርምር ፈቃድ አግኝተን ነበር። ያገኘነው ፈንድ ሰፋ ያለ ምርምር የሚያሰራ ጥቅም ያለ ስለነበር ይህንን እድል በማግኘቴ እጅግ ተደሰትኩ። በምርምር ከማገኘው ውጤት ይልቅ በዚህ ስራ ሂደት ውስጥ በውሎ አበልና ጉዞ ሰበብ በርከት ያለ ገንዘብ አገኛለሁ ብዬ በማሰቤ ነበር። ይሁን እንጂ ዶክተር ማርጋሬት ገንዘቡ እንደተፈቀደልን ምን ማድረግ እንዳለብን እቅድ እንድናወጣ ተገናኝተን ስንነጋገር ይሄ ትንሽ አሳ ነው፣ ትንሽ አሳን ደግሞ ከመብላት ይልቅ የትልቅ አሳ ማጥመጃ ማድረግ በጣም የተሻለ ነው የሚል ሐሳብ አመጣች። በአይምሮዬ የነበረውን እንደተረዳች ሁሉ ምን ማለቷ ነው? የዚህም ፕሮጀክት ጥናት እኔና አንተ ብቻ ከምንሰራው ይልቅ ሌሎች ባለሙያዎችን መጋበዝ ይኖርብናል ነው። የምርምር ፕሮጀክቱ የተመረጡ የኢትዮጵያ ገዳማትና አድባራት ተጠብቀው በኖሩ ደኖች ውስጥ ያለውን ብዝሃ ሕይወት አይነትና መጠን እንዲሁም ያሉበትን ሁኔታ ማጥናት ነበር። እኔ የደን ሳይንስና ስነ ምህዳር ባለሙያ ሲሆን እሷ ደግሞ የጥቃቅን ነፍሳት ወይም ኢንቶሞሎጂስት እና ካኖፒ ባዮሎጂስት በዛፎች አናትና የደኖች የላይኛው ክፍል ላይ ስላለ ሕይወት የሚያጠና ሙያ ስለሆነች የማንሸፍነው የጥናት ዘርፍ ስለነበረ ነው። እና ሰፋ ያለ ጥናት ለማድረግ ሌሎች አሉ የሚባሉ ተመራማሪዎችን ጋብዘን ሙሉ ወጪያቸውን ችለን ብናመጣ የጥናት ውጤታችን ትልቅ ይሆናል። በዚህም ዓለም አቀፍ ዕውቅና እናገኛለን። ያን ጊዜ ወደ ትልቁ አሳ መቅረብ እንችላለን አለች። እንደ እውነቱ ከሆነ በወቅቱ ባለኝ ገንዘብ ቶሎ የማግኘት ፍላጎት እኛ ብቻ ብንሰራውና ትንሽ ብናተራርፍ የተመኘው ቢሆንም ሐሳቧ እንዲህ በቀላሉ የሚጣል አልነበረም። በዚህ መሰረት እርሷ የምታውቃቸውን ከኛ ጋር መስክ ወጥተው ጥናት ሊያደርጉ የሚችሉ በቂ ልምድና እውቀት ያላቸውን ሰዎች ማፈላለግ ጀመረች። በአጭር ጊዜ ውስጥ ከአውስትራሊያ፣ ኦስትሪያ፣ እንግሊዝ፣ ካናዳና አሜሪካ ውስጥ የተለያዩ ዩኒቨርሲቲዎች ውስጥ የሚያስተምሩ 12 አንጋፋ ፕሮፌሰሮችን፣ ዶክተሮችንና ተመራማሪዎችን ለማሰባሰብ ቻለች። እነዚህ ተመራማሪዎች ከኛ ጋር መጥተው ኢትዮጵያ ውስጥ በሰሜኑ የሀገራችን ክፍል ቅሪት የተፈጥሮ ደኖች በሚገኙባቸው አብያተ ክርስቲያናትና ገዳማት ደኖች ላይ ሰፋ ያለ ምርምር ማድረግ ቻልን። በዚህ ምርምር ውስጥ ግማሾቹ የእጽዋት፣ የአዋፋት፣ የነፍሳት፣ የደረት ተሳቢ እንስሳት፣ የአፈር ደቂቃ ህዋሲያን ብቻ በየአይነቱ የነበሩ ምሁራን ሲሆኑ ከነዚህ ጋር መስራትና መተዋወቅ ብዙ ልምድና እውቀት ያገኘሁበት ስለሆነ ኋላ ላይ ሳስበው ተደስቻለሁ። በዚህ አጋጣሚ በዚህ ምርምር ለመሳተፍ መተው ከነበሩት መካከል ስለ 2 አስደናቂ ሰዎች ጥቂት ላወራችሁ ፈለኩ። አንደኛው ዶክተር ፊል የሚባል ሲሆን በሙያው የስነ ህይወት ባለሙያ ወይም ባዮሎጂስትና የኮምፒውተር ፕሮግራሚንግ ዕውቀት ደራርቦ የያዘ ሊቅ የሚባል ሰው ነው። ይህ ሰው በእኛ ፕሮጀክት እንዲካተት ጥያቄ ስናቀርብለት በደስታ ነበር የተቀበለው። ፈቃደኝነቱን ከገለጸልን በኋላ የትኬትና ሌሎች የሎጂስቲክስ ስራዎችን ማዘጋጀትና ማመቻቸት የኔ ድርሻ ስለነበረ እንዴት መቼ ወደ ኢትዮጵያ መምጣት እንደሚችል ጠየቅኩት። ሁሉም ከአሜሪካ ተነስተው የሚመጡ ከአሜሪካ ዋሽንግተን፣ ፍራንክፈርት፣ አዲስ አበባ፣ ባህር ዳር የሚመጡ ስለነበረ በዚህ መንገድ
ትኬት ለማመቻቸት ይመቸው እንደሆነ ጠየቅኩት። እርሱ ግን ቀጥታ ከአሜሪካ ወደ ፍራንክፈርት ሳይሆን ከጓቲማላ ፍራንክፈርት ድረስ በራሱ እንደሚመጣ፣ እኔ ግን ከፍራንክፈርት አዲስ አበባ ባህር ዳር መመለሻውን ደግሞ ከባህር ዳር አዲስ አበባ ፍራንክፈርት አሜሪካ ዋሽንግተን እንዳደርግለት ተስማማን። በዚህ መሰረት ሁሉም ተመራማሪዎች በወርሃ ነሐሴ በአንድ ቀን ባህር ዳር ከተማ ደረሱ። ዶክተር ፊልም በሰዓታት ልዩነት ባህር ዳር ገባ። እኔና ዶክተር ማርጋሬትም ጊዮን በሚባለው ሆቴል ውስጥ የእንኳን ደህና መጣችሁ ራት አዘጋጅተን እግረ መንገዱንም ስለ ቆይታቸው መሰረታዊ መመሪያዎችንና እቅዶችን ገለጻ አደረግን። ዶክተር ፊል ነጭ ስስ ቲሸርት ለብሶ ሲታይ ከፍተኛ ድካምና መጎሳቆል ከገጽታው ላይ ይነበብ ነበር። በነገራችን ላይ ከኔ ጋር በአካል ስንገናኝ ለመጀመሪያ ጊዜ ነበር። በተደጋጋሚ ሰውነቱን ከላይ እስከ ታች ያካል ማከኩን በተደጋጋሚ ባየውም ለጊዜው ይህን ያህል አሳሳቢ ነው ብዬ ስላልወሰድኩት ቀለል አድርጌ ተውኩት። በነጋታው በጠዋት ወደ ደብረ ታቦር ከተማ ተጉዘን እዛ ከሚገኝ ህብረት ሆቴል ከሚባል አርቤልጎ ከያዝን በኋላ የዕለቱን ስራችንን ወደ አንደኛው ጥንታዊ ገዳም ሄደን ጀመርን። ሁሉም በየፊናው በተሰጠው የሥራ መስክ ሳይንሳዊ ናሙና አወሳሰድን ተከትሎ ፍተሻውን ጀመረ። አንዱ ድንጋይ እየፈነቀለ በደረቱ የሚሳብ እንስሳ ይፈልጋል። ሌላው ጉንዳኖችና ሌሎች ነፍሳትን ያጠምዳል። የእጽዋት ርጋፊና የአፈር ውስጥ ንጥረ ነገር ወይም ኑትሪየንት ይመረምራል። እጽዋትን ይለያል። ከእጽዋት ላይ ያለውን የእንጨት ሽበት ወይም ሞሰስና ፈርን የሚባለውን ይሰበስባል። ስራው ባሰብነው መልክ እየሄደ ስለነበር እጅግ አስደሳች ነበር። ቀኑን ሙሉ ስንደክሙልን ማታ ደግሞ ቀን የሰበሰብነው ናሙና በያዝናቸው የመስክ የላቦራቶሪ መሳሪያዎች የበለጠ እያጣራን ወደሚቀጥለው መረጃ ደረጃ እናደርሳለን። ያን ቀን በጣም ደክሞኝ ስለነበረ በጊዜ ተኛው። ራት የበላው እንኳን አይመስለኝም። በሚቀጥለውም ቀን ስራው ቀጠለ። ለኔ የተሰጠኝ የሥራ ዘርፍ ማለትም እጽዋትን በአይነትና በመጠን እየለዩ መመዝገብ ስለነበር ከቦታ ቦታ አብራኝ ከምትሰራው የፒኤችዲ ተማሪ ጋር ስንቀሳቀስ እግረ መንገዴንም ሁሉንም አያለሁ። ዶክተር ፊልን ባየሁት ቁጥር ማከኩን አላቆምም ነበር። እንደውም የተወሰነ ሰዓት ላይ ቲሸርቱን አውልቆ በጣም ሲያካየውት አሁን ጉዳዩ እያሳሰበኝ መጥቷል። ሁሉም ተመራማሪዎች ኢትዮጵያ ውስጥ እስካሉ ድረስ የመጀመሪያው ግንባር ቀደም ኃላፊነት የኔ ነበር። በተለይ ይሄ ሰውዬ እመጣለሁ ካለበት ጊዜ ጀምሮ ከአሜሪካ ኤምባሲ በተደጋጋሚ እየደወሉ የምንሰራበት አካባቢ ሰላም መሆኑን ከሱዳንና ከኤርትራ ድንበር ምን ያህል ሩቅ እንደሆነ ደጋግሞ ጠይቀውኝ ስለነበር ጉዳዩን በቀላሉ ልተወው አልቻልኩም። እንደዚሁ በግማሽ ጭንቀት በግማሽ ስራ ላይ ውዬ ወደ ሆቴላችን ተመልሰን ማታ አራት ቀርቦ ስንበላ አሁንም ማከኩን አላቆመም ነበር። ይሄ ሰው ወይ የምግብ ወይ የአካባቢ አለርጂ ገጥሞታል ማለት ነው። እናም ለህይወቱ የበለጠ ሊያሰጋው ስለሚችል ሕክምና ማግኘት አለበት። የከፋ ነገርም ከሆነ መመለስ ይኖርበታል አልኩና አልጠየቀው ወሰንኩ። ምን ሆነ ነው የምታከው? በተደጋጋሚ ያየሁ ነው። ችግር አለ እንዴ ብዬ ጠየቅኩት። ምንም ችግር የለም አለኝ ፈገግ ብሎ። አንዴ ችግር ማገጥሟል። ትላንት እያየው ነበር። ዛሬም ቀኑ ሙሉ ስታክን የዋልከው ከፍተኛ ስቃይ ውስጥ ያለ ይመስላልና የሕክምና እርዳታ ማግኘት ይኖርብህ ይሆናል አልኩት። በፍጹም ምንም የሚያሳስብ ነገር የለም አለና ነገሩን አቃሎ ለማለፍ ሞከረ። ምናልባት ለሆነ ነገር አለርጂክ ልትሆን ትችላለህ አልኩ። አሁንም በቃ አትጨነቅ፣ ጤናዬ ደህና ነው፣ አለርጂክም የለኝም አለኝ ተረጋግቶ። በስቃዩም መሃል ቢሆን በጣም ሳቂታና ተጫዋች ነው። ግን እኔ በቀላሉ ልለቀው አልቻልኩም። ይቅርታ አድርግልኝና ዶክተር፣ ለአንተ ላይ ይታወቅ ይችላል፣ ግን በጣም ነው የምታከው። የደህንነታችሁ ጉዳይ ኃላፊነቱ የኔ እንደሆነ ሳትረዳ አትቀርም ስለው ይህን ያክል የሚያስጨንቅ ከሆነ ጉዳዩ ልንገርህ አለኝና ታሪኩን ሲነግረኝ አፌን ከፍቼ ቀረው። ላቲን አሜሪካ ውስጥ ጓቲማላ ከምትባል ሀገር ቦትፍላይ የሚባል አደገኛና አስገራሚ የዝንብ ዝርያ አለ። ይህ የዝንብ ዝርያ ወንዱና ሴቷ በህይወት የሚኖሩት
ለ12 ቀናት ብቻ ነው። አይመገቡም፣ አይጠጡም። በዚህ ጊዜያቸው ውስጥ የመብላት የመጠጣትና የመኖር ተልእኮ የላቸውም። የ12 ቀን ዕድሜ ተልእኳቸው ወንድና ሴቷ ተራክበው ፈጽመው እንቁላል መጣል ብቻ ነው። ሴቷ ዝንብ በተለይ የወባ ትንኞችን ስታገኝ ከንፋቸው ስር እንቁላሏን ትጥላለች። ሰውም እንስሳትም ካጋጠማት ቆዳና ፀጉር ላይ ልትጥል ትችላለች። የወባ ትንኟ ሰው ስትነክስና ደም ስትመጥ የደሙ ሙቀት እንቁላሉ በቅጽበት እንዲፈለፈል ያነሳሳዋል። የተፈለፈለውም ትል ማጎት ወይም ላርቫ ይሁንና ወደ ሰውየው ገላ ቆዳውን በስቶ ይገባል። ትሉ የሰውየውን ስጋ እየበላ እስከ 30 ቀናት ከቆየ በኋላ ወደ ኩብኩባ ተቀይሮ በራሱ ጊዜ ከሰውየው ገላ ወጥቶ አፈር ላይ ሲያርፍ ወደ ዝንብነት ይቀየራል። ዝንቡ እንደገና በ12 ቀናት ዕድሜው ወይም ዕድሜዋ ተራክቦ አድርጎ እንቁላል በማስጣል ወይም በመጣል ያሳልፋል ወይም ታሳልፋለች። አንድ ዝንብ እስከ 400 እንቁላል ልትጥል ትችላለች። ትል ወይም ላርቫ በነፍሳት የህይወት ዑደት ውስጥ የመብል ጊዜ ወይም ፊዲንግ ስቴጅ የሚባለው ስለሆነ በተለይም የዚህ ዝንብ ዝርያ ምግብ የሚበሉት በዚህ ዘመናቸው ስለሆነ በከፍተኛ ሁኔታ ቆዳውን በስቶ የገባውን ሰው ስጋ እየበላ ወደሚቀጥለው የእድገት ደረጃ ይሸጋገራል። ትሉ ቀንድ መሳይ እሾህ በየደረጃው ስላለው የተሸካሚውን ሰው ስጋውን ከመብላቱ በላይ የእሾህ ውጊያ ለተሸካሚው ሰው እጅግ ስቃይን የሚያስከትል ነው። ተሳስቶ እንኳን ትሉን በመጫን ካፈረጠ ከውስጡ የሚወጣው መርዝ ከስቃዩ አልፎ ከፍተኛ መመረዝን ወይም ኢንፌክሽን በመፍጠር እስከ ሞት ድረስ የሚያደርስ በቁም ገሃነም የሚከት የዝንብ ዝርያ ነው። በጓቲማላ ገጠራማ አካባቢ የሚኖሩ ሰዎች በዚህ የዝንብ ዝርያ እነሱም የቤት እንስሳቸውም የቁም ስቅል ለዘመናት ሲያዩ ኖረዋል። ዶክተር ፊል በተደጋጋሚ ለባዮሎጂ ምርምር ጓቲማላ በሄደበት ጊዜ ይህ ችግር መኖሩን በቅርብ ለመረዳት ችሏል። ስለዚህ መከላከያ ወይም ማርከሻ ወይም ማከሚያ የሚሆን መድኃኒት ለመቀመም ይነሳል። ይህን ምርምር ለማድረግ ደግሞ የተደራጀና የዘመነ ላብራቶሪ ያስፈልጋል። ይህ ደግሞ ጓቲማላ ሳይሆን አሜሪካ እርሱ የሚሰራበት ዩኒቨርሲቲ ውስጥ እንደሆነ ገብቶታል። ለምርምሩ ደግሞ በህይወት ያሉ ወንድና ሴት ዝንቦች ያስፈልጉታል። ስለዚህ ለምርምር እንዲሆኑ በርከት ያሉ ወንድና ሴት ዝንቦችን ሰብስቦ በጥንቃቄ ሳይሞቱበት ይዞ ወደ አሜሪካ ለመሄድ ይዘጋጃል። በአጋጣሚ ኤርፖርት ላይ በፍተሻ ይያዛል። እንደሚታወቀው በዓለም አቀፍ የብዝሃ ህይወት ቃል ኪዳን ወይም ባዮሎጂካል ኮንቬንሽን መሰረት በህይወት ያለ እንስሳ ወይም ሊራባ የሚችል የእንስሳ ዘረመል ሊበቅል የሚችል የእጽዋት ዘር ተተክሎ ሊያቆጠቁጥ የሚችል የእጽዋት ዝንጣፊ ወይም ደቂቀ ህይወት ያለው ነገር የተሸከመ አፈር ከአንድ ሀገር ወደ ሌላ ሀገር በልዩ ፈቃድ ካልሆነ በስተቀር ማጓጓዝ የተከለከለ ነው። በዚህ ምክንያት ዝንቦቹን ማውጣት ስላልቻለ እጅግ አዝኖ ወደ ሀገሩ ወደ አሜሪካ ይመለሳል። አሜሪካ ከገባ በኋላ ግን ጉዳዩ ረፍት ይነሳዋል። ምክንያቱም ትልቅ የምርምር ስራ የሚጠይቅ ትልቅ ግኝት የሚሆን ግኝቱ ቢሳካ ደግሞ ለሰው ልጆች ስቃይ ማጥፊያና ለሀገር ኢኮኖሚም አስተዋጽኦ የሚያደርግ በመሆኑ ነው። እናም ተመልሶ ጓቲማላ በመሄድ ዝንቦቹን ለማምጣት ብቸኛው ዘዴ በአይምሮ አሰላስሎ ውሳኔ ላይ ይደርሳል። እንግዲህ ወደ ኢትዮጵያ ወደኛ ፕሮጀክት ከመምጣቱ በፊት ጓቲማላ የሄደበት ምክንያት ቀደም ብሎ ያሰበውን ዘዴ ለመተግበር ነበር። እቅዱ እንዲህ ነው። ጓቲማላ ሄድና አደገኛዎቹ ዝንቦች በብዛት ከሚገኙበት ገጠራማ አካባቢ እንደ ማንኛውም ጓቲማላዊ የገጠር ቤት ውስጥ ይተኛና በሴቷ ዝንብ ወይም እንቁላሉን በተሸከመች የወባ ትንኝ ይነደፋል። ሴቷ ዝንብ ካገኘችው ወይም የወባ ትንኝ ከነከሰችው እንቁላሉ ተፈልፍሎ ትሉ ከሰውነቱ ውስጥ ገባ ማለት ነው። ትሉ ስጋ ስላገኘ የተለያዩ እድገቶችን በ30 ቀናት ውስጥ አልፎ ኩብኩባ ሆኖ በመጨረሻ ህይወት ያለው ለምርምር የሚበቃ ዝንብ ማግኘት ይችላል ማለት ነው። ይህን ሲያቅድ ቢያንስ ለ30 ቀናት ምድራዊ ሲኦል ውስጥ ስጋውን አካሉን እንደሚያቆይ አምኖበት ነበር። በዚህ መሰረት ጓቲማላ በድሆች ቤት ተኝቶ በትክክል መነደፉንና
ትሉ በሰውነቱ መግባቱን ሲያረጋግጥ ለሌላ ምርምር ደግሞ ወደ ኢትዮጵያ ይመጣል። ለዚህ ደግሞ ትሉ የ30 ቀናት ዕድሜ ስላለው በቂ ጊዜ ይሰጠዋል። ምክንያቱም ከኛ ጋር የሚቆየው ለ15 ቀናት ብቻ ስለነበር ነው። ከኛ ጋር የነበረውን ጊዜ ጨርሶ ሲመለስ ትሉ ወደ ኩብኩባ ይቀየርና ከቀናት በኋላ ከሰውነቱ ቆዳውን ቀዶ ይወጣል። በእነዚያ የመፈልፈያ ቀናት ዶክተር ፊል ላቦራቶሪ ውስጥ ሆኖ ይጠባበቃል። በመጨረሻ ቆዳውን በስቶ የወጣው ኩብኩባ ዝንብ ሆኖ ይፈለፈላል ማለት ነው። በዚህ መንገድ የተከለከለውን ዝንብ በሚስጥራዊ ህይወት ዑደት ወደ ሀገሩ ማስገባት ስለፈለገ እግረ መንገዱን ደግሞ በሌላ የምርምር አጀንዳ ከኛ ጋር ለመሳተፍ ፍላጎቱ ጥልቅ ስለነበር ወደ ኢትዮጵያ መጣ። ወደ ኢትዮጵያ በመጣበት ሰዓት ትሉ አስፈሪውን የእድገት ጊዜውን የጀመረበት ነበር። እናም የሚያከው በየቦታው ሰውነቱ ውስጥ የገቡ ትሎች ያለ ረፍት ስጋውን እየበሉት ስለነበር ነው። ይህን ድርጊቱን ሲነግረኝ ለማመን ለመስማትም እጅግ ዘገነነኝ። ቲሸርቱን አውልቆ ሲያሳየኝ ጀርባው፣ በጎን በኩል ሆዱ፣ የእጁ ጡንቻ በርካታ ስፍራ ላይ ተበሳስቶ ትሎቹ በቁስሉ ጫፍ አየር ለመተንፈስ ብቅ ሲሉ ይታያሉ። ካኒተራው ስስ የሆነበት ምክንያት ኦክሲጅን እንዳያጥራቸው እንደፈለጉ አየር እንዲያገኙ አስቦ እንዳደረገው ያወለቀውን ካኒተራ እየለበሰ ነገረኝ። እነርሱ ስጋውን እየበሉ ቁም ስቅሉን ያሳዩታል። እርሱ ግን እንዳይሞቱበት ደግሞ ይጨነቅላቸው ነበር። በጣም ከመደነቅ የተነሳ ለምን ብለህ ነው ለማን ብለህ ነው እንዲህ በትል የምትበላውና የምትሰቃየው አልኩ። በተለመደው የኛ አስተያየት ትከሻዬን መታ አደረገና ይሄ ለሙያ የሚከፈል ዋጋ ነው። አንድ ቀን ይሄን ዋጋ ጓቲማላ ትከፍለኛለች አለ። ብዙ ሙያቸውን የሚወዱ ሰዎች እንዳሉ ባውቅም ሰው በቁሙ ለሳይንስ ብሎ በትል ሲበላ ሳይ የመጀመሪያ ጊዜ ነው። እርግጥ በኢትዮጵያ ገዳማትና ጥንታውያን አድባራት በተዘዋወርኩባቸው መልካም ጊዜያቶች ውስጥ በገደላት ላይ አንዳንድ መናንያን በተደጋጋሚ ለጸሎት በመቆማቸው የተነሳ ሰውነታቸው ስለሚቆስል ይተላል። ትሉ ከሰውነታቸው ወጥቶ ሲሄድ ይህ ላንተ የተፈቀደልህ ነው ብለው ትሉን መልሰው ወደ ሰውነታቸው ያስገቡ ነበር የሚል አንብቤ ነበር። በተለይ በታላቁ ደብር በአቡነ አሮን ገዳም እንደዚህ አይነት ትልቅ አባት እንደነበሩ ተደንቄ ነበር። በመናኔው ዓለም እንዲህ ያለ ነገር እንዳለ ቀደም ብዬ የማውቅ ቢሆንም ዘመናዊና ቅንጡ በምትባለው አሜሪካ ውስጥ ለሳይንስ ሲባል ራሱን እንደምናኞች ለትል አሳልፎ የሰጠ ሰው ይኖራል ብዬ ግን ለአንድ አፍታም አስቤ አላውቅም ነበር። አሜሪካ ሲባል ብዙዎቻችን የምናውቀው በቀይ ምንጣፍ የሚመላለሱ ፊታቸውን በቀለምና በፓውደር የተቀባቡ ሞልቃቃ የፊልም ተዋንያንና ዘፋኞችን ብቻ ይመስልናል። ቁራጭ ጨርቅ ለብሰው እርቃናቸውን በቴሌቪዥን የሚታዩና ተጋቡ ተፋቶ የሚባልላቸው ብቻ ይመስሉናል አሜሪካውያን። እንደነዚህ አይነቶቹ አሜሪካ ቀሪውን ዓለም የምታደነዝዝባቸው ሞረፊን ናቸው። አሜሪካን ግን አሜሪካ የሚያሰኙት ብልጭ ልጆቹ አይደሉም። በተዘጋ በር ውስጥ በትልቅ ፋብሪካ የብረት አረር የሚያነዳቸው፣ በእያንዳንዱ ላብራቶሪ ውስጥ ኬሚካል የሚያቃጥላቸው፣ በየጫካው በትል የሚበሉና ከአውሬ ጋር የሚታገሉ፣ ከምድር ወለል በታች መስኮት በሌለው ቢሮ ውስጥ 18 ሰዓት የሚሰሩ ሳይንቲስቶች፣ መሐንዲሶች፣ ባለሙያዎች አገር ናት አሜሪካ። በየቀኑ የምትነግረንና የምታሳየን ብልጭልጮቹን እንጂ እንደዚህ ለሙያ የተሰጡትን የሀገር ዋልታና ምሰሶ የሆኑትን ሳይንቲስቶች ተጋድሎና ምግባራቸውን ነግራን አታውቅም አሜሪካ። እጅግ ከመደነቄ የተነሳ ከተቀመጥኩበት ለደቂቃዎች ፈዝዤ ቀረው። የራሴን ለሙያ ያለኝን ቀናነት፣ ለሙያ የምሰጠውን ክብርና ለሀገር የምከፍለውን መስዋዕትነት፣ በአጠቃላይ ለሰው ልጅ ህልውና የማደርገውን መናኛ አስተዋጽኦ ሳስብ ከዚህ ሳይንቲስት ጋር አብሬ በአንድ መስክ መሰለፌ በአንድ በኩል ትልቅ ዕድልና ክብር ቢሆንም በሌላ ግን አፍረት ነበር። ሁለተኛው አስደናቂው ሰው ፕሮፌሰር ሃርሎድ ይባላል። በወቅቱኛ ጋር ሲመጡ
ጡረታ ወጥተው በትልልቅ ምርምር አልፎ አልፎ ሰዎችን በማማከር ካልሆነ በስተቀር በእረፍት ያሉ የ80 ዓመት አዛውንት ነበሩ። ፕሮፌሰር ሃሮልድ የኔ ተባባሪ ዶክተር ማርጋሬት ሎማን የድህረ ምረቃ ፕሮፌሰር የነበሩ ሲሆን ይህንን ታሪክ የነገረችኝ እርሷ ናት። ከእርሳቸው ማረጋግጫለሁ። አውስትራሊያ በባህርና በባህር ዳርቻ ውስጥ የሚኖር መርዛማ የእባብ ዝርያ አለ። በነገራችን ላይ ፕሮፌሰር ሃሮልድ በሙያቸው የደረት ተሳቢ እንስሳት ተመራማሪ ሄርፒቶሎጂስት ሲሆኑ እኛም ጋር ያመጣናቸው በገዳማትና በአድባራት ዙሪያ ባሉ ደኖች ውስጥ የሚኖሩ የእባብ የእንሽላሊትና ሌሎች በደረት ተሳቢ ዝርያዎችን እንዲለዩና እንዲያጠኑልን ነበር። እነዚህ በደረት ተሳቢ እንስሳት ደመ ቀዝቃዛ በመሆናቸው በስርዓተ ምህዳር የምግብ ሰንሰለትና ኃይል ፍሰት ውስጥ ከፍተኛውን ሚና የሚጫወቱ በመሆናቸው ነው። ፕሮፌሰር ሃሮልድ ከዕለታት በአንዱ ቀን የድህረ ምረቃ ተማሪያቸውን ይዘው በዚህ መርዛማ እባብ ዙሪያ ገለጻ ለማድረግ ወደ አውስትራሊያ ጠረፍ ተጓዙ። ሰው የሌለበት እጅግ ሩቅ ጠረፋማ ቦታ ሲደርሱ ባህር ውስጥ ጠልቀው በመግባት አድነው ይህን መርዛማ እባብ ይዘው ይወጣሉ። ዓላማቸው የእባቡን የውጭ ገጽታ ሞርፎሎጂ፣ የውስጥ አካላዊ መዋቅር አናቶሚ፣ እንደዚሁ አጠቃላይ ውስጣዊ የህይወት አመራሩን ፊዚዮሎጂ ለተማሪዎቻቸው ለማስጠናት ነበር። ባላቸው የካበተ ልምድ እጅግ አደገኛ የሚባሉ ከኮብራ እስከ ቫይፐር እባቦችን ያለምንም ስህተት መያዝ የሚችሉ ፕሮፌሰር ይህንንም መርዛማ እባብ ከባህር አውጥተው ከጭንቅላቱ ዝቅ ከአንገቱ ከፍ ብለው በእጃቸው እንቅ አድርገው ከያዙ በኋላ ለተማሪዎቻቸው ማሳየት ጀመሩ። ተማሪዎቻቸው ማስታወሻቸውን ይዘው የፕሮፌሰራቸውን ገለጻ ማዳመጥ ቀጠሉ። ከእባቡ ደም እየቀዱ በላብራቶሪ ዕቃዎቻቸው የሞሉ ስራቸውን ለመጀመር ሲጣደፉ በምን ምክንያት እንደሆነ ሳይታወቅ ትልቅ ልምድ የነበራቸው አንጋፋው ፕሮፌሰር እባቡ ከእጃቸው ሸርተት ብሎ ነደፋቸው። ቀደም ብሎ እንደሚታወቀው ይህ እባብ ከነደፈ መርዙ በአጭር ጊዜ ውስጥ የሰውነት ጡንቻን በማሸማቀቅና በመጨረሻም እንዲዝል በማድረግ ሳንባና የመተንፈሻ ቧንቧዎች እንዲዘጉ፣ የልብ ምት እንዲቆምና የደም ስርጭት እንዲቋረጥ በማድረግ በ40 ደቂቃ ውስጥ እስከ ሞት የሚያደርስ እጅግ አደገኛ እንደሆነ ይታወቃል። በዚህ ጠረፋማ ስፍራ አንጋፋው ፕሮፌሰር በዚህ የእባብ መርዝ መነደፍ ለተማሪዎቹ ትልቅ ዱብዳ ነበር። ለፕሮፌሰሩም ረጅሙ የህይወት ጉዞ ማብቂያ ከ40 ደቂቃ በኋላ እንደነበር የሚናገር መርዶ ነበር። ተማሪዎቹ ተደናግጠው ሲተራመሱ፣ ፕሮፌሰሩ ግን ተረጋግተው አብዛኛውን የህይወት ዘመኔ በለፋሁበት ሙያ የመጨረሻውን አስቀያሚ ስህተት ስቱፒድ ሚስቴክ ሰርቻለሁ፣ ነገር ግን እንዲሁ መሞት አልፈልግም። የሚቀርበው 40 ደቂቃ ለሳይንስ እጅግ ውድ የሆነውን ስጦታ የሚያበረክትበት ነው። በማንኛውም የሰው ልጅ ላይ የእባብ መርዝ ስለማይሞከር አሁን የምታዩትንና የምትመዘግቡትን የማይገኝ የምርምር ውጤት ይሆናል። ስለዚህ መደናገጣችሁን ተዉና አንዳችሁ ወደምትችሉበት ቦታ ሄዱና የሕክምና እርዳታ የሚገኝ ከሆነ ፈልጉልኝ። ሌሎቻችሁ ግን የትኛውን አካሌን መጀመሪያ እንደሚጎዳ፣ የትኛውን እንደሚያበላሽ፣ መጨረሻ እንዴት እንደሚገለኝ ምልክቶቹን ከጊዜ ጋር እያገናዘባችሁ በጥንቃቄ መዝግቡ አሉ። በዚህ መሰረት ተማሪዎቹ የፕሮፌሰሩን ቃል ሰምተው ግማሾቹ የልብ ምትን፣ ሌሎቹ አተነፋፈስን፣ ሌሎቹ ደግሞ በደቂቃዎች ልዩነት የደም ናሙና በመውሰድ የአይን ሽፋሽፍት በመግለጥ የሚታየን ነገር በአጠቃላይ የእባቡ መርዝ በሰውነት የሚያደርሰውን ጉዳት በጥንቃቄ መመዝገብ ያዙ። ይህ የማይገኝ የምርምር ዕድል ነበር። ተማሪዎቻቸው ሟቹን ፕሮፌሰር አስተኝተው የመጨረሻውን ወርቃማ የቤተ ሙከራ ትምህርት እየመሰገቡ ባለበት ሰዓት ለመልካም ሰዎች መልካም ነገር አለና ሕክምና ፍለጋ የሄደው ተማሪ በአውስትራሊያ ውስጥ ፍላይንግ ዶክተርስ የሚባሉ ብዙ ጊዜ በአውሮፕላን በመንቀሳቀስ የአምቡላንስ አገልግሎት የሚሰጡት በአጋጣሚ በቅርብ ርቀት ስለነበሩ እነሱ 5 ደቂቃ ሲቀር በአካባቢው አርፈው ለፕሮፌሰሩ የሕክምና እርዳታ መስጠት ቻሉ። ቀጥለውም ወደ
ሜልቦርን የሕክምና ማዕከል በማድረስ ፕሮፌሰሩን ከሞት ለማዳን ቻሉ። ያ የምርምር ውጤት ወደፊትም ወደ ኋላም ሊመዘገብ የማይችል በመሆኑ ፕሮፌሰሩን በሙያቸው እጅግ የተከበሩ አደረጋቸው። በሀገራችንም ይሁን በመላው ዓለም ብዙዎች ሕይወታቸው ሳይሆን የእነርሱ ስልጣን የሚያበቃ ከሆነ ሀገር ቢፈርስ ሕዝብ ቢሰቃይ እነርሱ መምራት ያቆሙበት ተቋም ዕለቱን ቢናድ እነርሱ የማያተርፉበት ንግድ ቢተራመስ በአጠቃላይ እኔ ከሞትኩ ሰርዶ አይብቀል በሚሉባት ምድር ውስጥ እንደነ ፕሮፌሰር ሃሮልድ ያሉ ሳይንቲስቶች ራሳቸውን ለሰው ልጅ ዕውቀትና ብልጽግና አሳልፈው የሚሰጡ መኖራቸውን ማወቅ ያጽናናል። ጨርሰን እንዳንጠላት ተስፋ እንዳንቆርጥባት ምድርን ውብ ያደርጓታል። ከራስ ወዳዶች ርካሽ ተግባርና ታሪክ ይልቅ የበጎዎችና የጀግኖች ገድል ከፍ ብሎ ይሰማናል። ከነዚህ ሁለት ሳይንቲስቶች ጋር ለአጭር ጊዜም ቢሆን ያሳለፍኩትን ጊዜ ዞር ብዬ ሳስታውስ እንደነርሱ ብቁና ለሙያዬ የተሰጠሁ ሆኜ ሀገሬን ባላኮራም ቢያንስ ግን ተማርኩ ብዬ በትዕቢት እንዳላስቸግራት እቡይ ልቤን ሜዳ ላይ ጥለውት የሄዱ መሆኑ ይሰማኛል። ሁለተኛው ደግሞ የተጣለው ቴፕ ሪኮርደር። ስዊድን ለድህረ ምረቃ በተጓዝንበት ወቅት ከገጠሙኝና ከማረሳቸው ነገሮች አንዱ ይህ ነው። ስዊድን ከመሄዳችን በፊት ከዛ ሀገር ሄደው ከተማሩ ሰዎች በአጠቃላይ አውሮፓ ደርሰው ከሚመጡ ሰዎች በተደጋጋሚ የሚነገርና የምንሰማው ነገር ነበር። ይኸውም በዓላትን ጠብቆ ወይም በሆነ ጊዜ ሊጠቅም የሚችል ዕቃ አውጥተው ይጥላሉ የሚል ነበር። ቴሌቪዥን፣ ቴፕ፣ ፍሪጅ፣ ሌላም ብዙ ዕቃ አውጥተው ይጥላሉ። ያንን አንስተ ወስደ መጠቀም ይቻላል የሚል ነበር። ብዙ ሰው እንኳን የሚያገለግል ዕቃ ቀርቶ ዕቃው ተጠቅልሎ የመጣበትን ማሸጊያ ካርቶን፣ የፀጉር ቅባት፣ ጠርሙስ ቤት ውስጥ በክብር በሚያስቀምጥበት ሀገር ውስጥ አድገን ይህን መስማት ተአምር ነበር። ወደ ስዊድን ሄድነው ይህንን የመሳሰሉ የሚያማልሉ ትርክቶችን እየሰማን ነበር። ከዋና ከተማዋ ስቶክሆልም 70 ኪሎ ሜትር ርቀት ላይ ከምትገኘው ኡብሳላ ከተማ ውስጥ በአንድ አፓርትመንት ህንጻ ከሌሎች ኢትዮጵያውያን ጓደኞቼ ጋር አብረን እንኖር ነበር። ሁለት ሆነን አንድ ክፍል ውስጥ እንኖራለን። በአንድ ረጅም ኮሪደር ግራና ቀኝ ባሉ ክፍሎች ኢትዮጵያውያን፣ አሜሪካውያንም አውሮፓውያንም እንዲሁም የሌሎች ሀገር ዜጎችም ይኖራሉ። አንድ ቀን ዩኒቨርሲቲ ስንማር ቆይተን ስንመለስ ከአንደኛው ጓደኛችን መኖሪያ ክፍል ፊት ለፊት አንድ የሚያምር ቴፕ ሪከርደር በር ላይ ቁጭ ብሏል። ከፊትም ከኋላም የነበርነው ጓደኛሞች ዕቃ ይጣላል የሚባለውን ሰምተን ስለነበር ይህን የሚያምር ግብዳ ቴፕ ሪከርደር ስናይ በደስታ ሰከርን። ወዲያው ቴፑ የተገኘበትን ክፍል ፊት ለፊት ያለው ጓደኛችንን ለርሱ እንደሚገባ ሁላችንም በአንድ ድምጽ ብይን ሰጠን። ቴፑን አንስተን እየተንገዳገድን ጓደኛችን ቤት ይዘን ገባን። ያው ጓደኛችንም የደስደስ የቆርቆሮ ቢራ ከፍቶልን እንንበሸበሽበት ጀመር። ትልቅ ደስታ ሆነ። እንደማስታውሰው አንድ ሰው የጥላሁን ገሰሰ ሲዲ ነበረውና ሲዲውን አስገብተን በታላቅ ጩኸት በሸነና ዓለም ኮበለለች እንል ጀመር። መጠጡ በላይ ወርዷል። ዳንሱም ቀጥሏል። በየመሃሉ አጋጣሚው እንዴት አስቂኝ እንደሆነ ያ ጓደኛችንም ምን ያክል እድለኛ እንደሆነ እያወራን ትልቅ ፌሽታ በመናደርግበት ሰዓት ድንገት በሩ በኃይል ተንኳኳ። የሙዚቃውን ድምጽ ቀንሰን አስታውሳለሁ። እኔ እጄ ስከፍተው የሰማይ ስባሪ የሚያክለው አሜሪካዊ ጎረቤታችን ነው። ከዚህ በፊት እናውቀዋለን። ከጓደኛችን ክፍል ፊት ለፊት ካለው ክፍል ውስጥ የሚኖር ነጭ አሜሪካዊ ነው። ቴፕ ሪከርደሩን ሲያየው ድንገት በምድር ላይ ያለውን የስድብ አይነት ሁሉ አወረደብን። እስከዚያች ቀን ድረስ ፈረንጅ ስድብ የሚያውቅ አይመስለኝም ነበር።
ምንድነው የሆንከው ለማለት ስንንተባተብ ቴፑን እንደሰረቅነው ከተጨማሪ ስድብ ጋር ተናገረ። ባለንበት ደርቀን ቀረን። ከመካከላችን ትንሽ ልብ የገዛ ሰው እኛ ቴፑን አልሰረቅንም፣ መንገድ ላይ ተጥሎ አግኝተነው ወደ ቤት አስገባነው አለ። ለካሱ ክፍሉን እያጸዳ ኑሮ ሀገር ሰላም ብሎ ቴፑን ከኮሪደሩ ላይ አስቀምጦት ነበር። እኛ ደግሞ በሰማነው መሰረት የተጣለ ቴፕ ነው ብለን ወደ ክፍላችን ይዘን ገብተናል። ስለዚህ እኛ የወደቀ ዕቃ አነሳን የምንለው፣ እርሱ ደግሞ ሰረቃችሁኝ ነው የሚለው። የሚችለውን ያክል ከሰደበን በኋላ ሁላችንም በድንጋጤ ደርቀን ብንቀርም እንደምንም ተጽናንቼ ማናገር የቻልኩን የነበርኩ። የጣልከው ስለመሰለን ያስገባ ነው። አሁንም ቴፕ መውሰድ ትችላለህ፣ ስድብና ሌላ ነገር አያስፈልግም የሚል ኃይለ ቃል ተናገርኩ። የቀሩትን ስድቦች ሰድቦን እያመናጨቀን ቴፑን አንስቶ ይዞ ሄደ። የጥላሁን ሲዲም አብሮ ምርኮ ሆኖ ተወሰደ። ደፍሮ መልስልን ያለ የለም። ሁላችንም በዚያ ድንጋጤ ወደ የክፍላችን ተበታተንን። ምናልባት ይህ ከሆነ ከሁለት ሰዓታት በኋላ ይመስለኛል። ምን ሰይጣን እንዳሳሰበኝ አላውቅም። ቴፑን ሰተነው ከነበረው ጓደኛዬ ላይ ልቀልድ ፈለግኩ። እናም ስልክ አነሳውና ወደ ጓደኛዬ ደወልኩ። አፍንጫዬን በጣቶች አፍኜ ልክ የሌላ ሀገር ዜጋ በሚያነጋግር አይነት ባለው ቃና በተቻለኝ መጠን አውሮፓዊ ቅላሴ ባለው እንግሊዘኛ የ505 ክፍል ነው አልኩት። አሁን አለኝ። ድምጽ ውስጥ ድንጋጤ አለ። ከዋናው ህንጻ አስተዳደር ነው የሚደውለው። እንደዚህ አይነት አስነዋሪ ጠባይ በዚህ ህንጻ ውስጥ የማንቀበለው ነው። እናንተ ክፍል ውስጥ ስርቆት ተፈጽሟል። ፖሊስ ጉዳዩን ስለደረሰበት መጣችሁ ቃላችሁ እንድትሰጡ ስለተፈለገ አሁን በአስቸኳይ ታች እንግዳ መቀበያ ሪሴፕሽን ድረስ እንድትመጣ ብዬ ስልኩን ዘጋው። ሪሴፕሽን ማለት ህንጻውን የሚያስተዳድረው ሰው የሚቀመጥበት መግቢያ አካባቢ የመጀመሪያው ወለል ላይ ነው። ጓደኛዬ በከፍተኛ ድንጋጤና በተቆራረጠ ድምጽ እሺ ሲል ይሰማኛል። ሰራውለት። አስደነገጥኩት ብዬ ስልኩን ዘግቼ ቁጭ አልኩ። ከአንድ 30 ደቂቃ እንደቆየው ግን የሆነ ነገር ዘገነነኝ። ምንድነው ያደረኩት አልኩና ተነስቼ ወደ ጓደኛዬ ክፍል ሄጄ ሳንኳኳ ወዲያው አልከፈተልኝም። በኃይል ሳንኳኳ መጥቶ ከፍቶልኝ ወደ ውስጥ ስገባ ሻንጣ እያዘጋጀ ነው። ምንድነው አልኩት። ኧረ ተወኝ እባክህ፣ እማራለሁ ብዬ መጥቼ ልዋረድ? በሀገሬ ወደቀ ቁልፍ አንስቼ የማላቅ ሰው አውሮፓ መጥቼ በስርቆት ልጠረጠር? ቀጠለ። እዚህ ቀዝቃዛ በረዶ ሀገር ታስሬ ልቀር ነው። ትምህርት ነው አይደል የሚቀረው? ይቀራል። አሁኑን ወደ ስቶክሆልም ልሄድ ነው አለኝ። ምንድነው እስኪ ተረጋግረህ ንገረኝ አልኩት። ጊዜ የለም፣ ታች ፖሊስ እየጠበቀኝ ነው። በቅድሙ ቴፕ መተህ ማብራሪያ ስጥ ነው የሚሉኝ። ምንም የሚሰጠው ማብራሪያ የለኝም፣ ስለዚህ ወስደው ነው የሚያስሩኝ አለ። እና ምን ልታደርግ ነው አልኩት። አሁን በባቡር ተሳፍሬ ዛሬ ማታ ስቶክሆልም እገባለሁ። ኢትዮጵያ ኤምባሲ የሚሰራ ዘመድ አለኝ። ነገ በአውሮፕላን አሳፍሮ ወደ ሀገሬ ይልከኛል አለ። እንደ ቀልድ የሰራሁት መራራ ስህተት የታወቀኝ ወዲያው ነበር። ኧረ እባክህ እኔ ነኝ የደወልኩት ተረጋጋ ስለው ማመን አልቻለም። እንዴ ያልኩ እንዴ አይደለም ብዬ አፍንጫዬን በእጅ አፍኜ ያልኩትን ደገምኩለት። እኔ መሆኔን ሲያረጋግጥ ድንገት ዘሎ መጥቶ በደስታ ተጠመጠመብኝ። ደስታው ወደር አልነበረውም። ትንሽ ዘግይቼ ቢሆን ኖሮ ይሄ ጓደኛዬ ሻንጣውን ይዞ በባቡር ተሳፍሮ ስቶክሆልም ይገባ ነበር። እኔም ምን እንደሆነ ሳላውቅ በማግስቱ ወደ ሀገሩ ይመለሳል። በዚህ በማይረባ ቀልድ ከትምህርቱ ላሰናክለው ይችል ነበር። ስለ ምዕራቡ ዓለም የምንሰማው ሁሉ ወደ ትንግርት የቀረበ ነው። ጨለማውን ብርሃን፣ ሸካራውን ለስላሳ፣ እሾኩን ጽጌረዳ አድርገን የተጋነነ ምስል በመያዛችን ልክ እንደኛ ቀሽም የሆነ ስህተት ላይ ብዙዎች ወደቁ ይመስለኛል። ስንቱ በዚህ በተጋነነ ትንግርት ተታሎ ከሀገሩና ከባህሉ ተለይቶ ይሆን? ይህ ጓደኛዬ በአሁን ሰዓት አንጋፋ ተመራማሪና ፕሮፌሰር ለመሆን በቅቷል። ይህንን አሁን ድረስ ባሰብኩት ጊዜ እጅግ በጣም ይዘገነነኛል። በማይረባ ቀልድኩ ብዬ ብጃጃልም ቀድሜ በመሄዴ ግን
ከትልቅ ጥፋትና ከህሊና ጸጸት መዳን ቻልኩ። ሶስተኛው ደግሞ ተስፋ አስቆራጩ መምህሬ። ከአለማያ ግብርና ዩኒቨርሲቲ በደን ሳይንስ የመጀመሪያ ዲግሪን የጨረስኩት በጥሩ ውጤት ነበር። ጥሩ ውጤት ሲባል በማዕረግ የሚባለው ደረጃ ውስጥ ይካተታል። በወቅቱ በማዕረግ የሚመረቁ ተማሪዎች ዩኒቨርሲቲው ውስጥ መምህር ሌክቸር ሆነው የመቅረት ወይም በሌላ የምርምር ተቋማት ውስጥ ቅድሚያ አግኝተው ይቀጠሩና በጣም በአጭር ጊዜ ውስጥ የድህረ ምረቃ የማስተርስና የፒኤችዲ ዲግሪ ትምህርት የመማር ዕድላቸው የሰፋ ነበር። ከመጨረሴ በፊት በተለይ 4ኛ ዓመት እያለሁ የነበረኝ አጠቃላይ ውጤት ሲታይ ዩኒቨርሲቲው ውስጥ መምህር ሆኜ የመቅረት አጋጣሚ ከሞላ ጎደል የተረጋገጠ ይመስል ነበር። ያም ባይሆን ውጪ ወጥቼ በጣም ባጭር ጊዜ የድህረ ምረቃ ትምህርቴን እከታተላለሁ የሚል ተስፋ ነበረኝ። መምህሮቼም ሁሉ እንደዚህ አይነት ተስፋ ነበራቸው። ይሁንና የታሰበው ቀርቶ ያልታሰበው ሆነና ከአንድ ግለሰብ ጋር በተፈጠረ አለመግባባት ዩኒቨርሲቲ ውስጥ ሳልቀጠር ቀረው። እንዲያውም ይባሳልና እኔ በተመረቁበት ወቅት የመንግስት ለውጥ ስለነበረ ከውጭም የሚቀጥረኝ አጥቼ ለ1 ዓመት ያለ ስራ ተጉላለሁ። ከ1 ዓመት በኋላ ስራ ይዤ ገጠር ገባሁ። የድህረ ምረቃ ትምህርት የመማር ተስፋዬም ከዕለት ወደ ዕለት እየተመናመነ ሄደ። 2 ዓመት አለፈ፣ 4 ዓመት ሆነ፣ 6 ዓመት ሞላኝ። በዚህ መሃል ለሥራ ጉዳይ ወደ ሐዋሳ ሄድኩኝ። በወቅቱ አብረውኝ ከተመረቁ ጓደኞቼ ውስጥ የተወሰኑት ወንዶ ገነት የደን ኮሌጅ ውስጥ ሌክቸረር ሆነው፣ ግማሾቹ ማስተርሳቸውን ሰርተው፣ ሌሎቹ ፒኤችዲ ጀምረው ስለነበር ለምን እግረ መንገዴን ጎራ ብዬ ሰላም ብያቸው አልሄድም አልኩና ወደ ወንዶ ገነት ደን ኮሌጅ አመራው። ጓደኞቼን አግኝቼ በስኬታቸው እንኳን ደስ አላችሁ ብዬ እውነት ለመናገር በውስጤም ቅናት መሳይ እያብሰለሰለኝ ካፍቴሪያቸው ውስጥ ቁጭ ብዬ እያወራን እያለን የቀድሞው መምህር የነበረ አለማያ ዩኒቨርሲቲ ማለት ነው፣ በወቅቱ በኮሌጁ ውስጥ ትልቅ ባለስልጣን የሆነ ሰው መጣና ተገናኘን። አልረሳኝም። እንዴ ደህና ነው ወይ? እንደምን አለ? ሰላም ነው ወይ? የሚል ሞቅ ያለ ሰላምታ አሽጎደጎደልኝና ለመሆኑ ማስተርስን ተማርክ አለኝ። ቀጠልና መልሴን ሳይጠብቅ መቼም ተምረህ እንደሚሆን ተስፋ አድርጋለሁ፣ አንተን እንደዚያ እኔም ጠብቀህ አለኝ። ኧረ አልተማርኩም አልኩት ውስጥ እየተኮማተረ። እድሉን አጥቼ አልሳካልህ ብሎኝ እንጂ የመማር ጉጉቴ ከፍተኛ ስለነበር ንግግሩ የውስጥ ስቃይን አባባሰው። ምንም አይደል፣ ገና ወጣት ነህ፣ አሁንም ትደርሳለህ፣ ብቻ አንድ ነገር የምመክርህ ነገር ሲል የትምህርት እድል የማገኝበትን አቅጣጫ ሊያመላክተኝ ይሆናል አልኩና ሰፍ ብዬ ስጠብቅ መማር ከፈለክ እንዳታገባ አለኝ ፈርጠም ብሎ። የሚገርመው በወቅቱ አግብቼ ነበር። እየተቀለሰለስኩ ኧረ አግብቻለሁ አልኩት። ዋው አለና ትንሽ ቆይቶ ኦኬ ግድ የለም ማግባት ምንም አይደለም፣ ብቻ ልጅ እንዳትወልድ፣ ልጅ ከወለድክ ምንም ተስፋ የለህም አለኝ። በወቅቱ ልጅም ወልጄ ነበር። እናም የመማር ተስፋዬን በር አንድ በአንድ እየዘጋብኝ እንደሆነ ቢሰማኝም ዶክተር ልጅም እኮ ልጃለሁ አልኩት። ብሽቅ አለና ምንድነው አንተ ይህን ያህል ያጣደፈ? በጣም ያሳዝናል። ለትምህርት ቅድሚያ አትሰጥም እንዴ አለኝ። ህይወት በእቅድ ብቻ የምትመራ ሳይሆን አንዳንዴ በእድልም የምትሆን ነበረችና ልቤ በሐዘን እንደተወጋ አንገቴን ደፋው። እርሱ ግን ቀጠለ። ኦኬ አንድ ልጅ ምንም አይደለም፣ ባለቤትህም ቢሆን ልታሳድገው ትችላለች፣ ብቻ ግን ድጋሚ ሌላ ልጅ የሚባል እንዳትወልድ አለኝ። የሚገርመው ከዚህ መምህር አስተሳሰብና ፍልስፍና በተቃራኒ አቅጣጫ ተጉዤ ነበርና እኔና ባለቤቴ ሁለተኛ ልጃችን ከተወለደ 2 ወራት ተቆጥረው ነበር። ከመምህር አነጋገር የተነሳ ህይወቴን በትክክለኛ መንገድ በደንብ ሳላስብ የመራሁት መሰለኝና በራሴ ተናደድኩ። ፈጣሪንም ወደ ማማረር ገባሁ። የመማር እድሌ እየተመናመነ በላይ ላይም ተስፋ የመቁረጥ ትልቅ ቋጥኝ እየተጫነኝ እንደሆነ ተሰማኝ። ቆይቼ እውነቱን ልንገር ዶክተር
ሁለተኛ ልጅ ወልጃለሁ አልኩት። ካፍቴሪያው ውስጥ የትምህርት ቤት የቀድሞ ጓደኞቼ ሌላ ብዙ ስታፍም ሞልቷል። ሁሉም ባለ ተስፋ ነው። ግማሹ ድህረ ምረቃ ትምህርት ላይ ያለና ሌላውም አውሮፓና አሜሪካ ለመማር እርግጠኛ የሆነ ነው። እንግዲህ በዚህ መሃል ነበር እኔ ተስፋ ቢስ ሆኜ የቀረብኩት ማለት ይቻላል። ልክ ሁለተኛ ልጅ ወልጃለሁ ስል በአንተ በቃ ዋጋ የለህም፣ ሕይወትህን በአግባቡ የማትመራ ሰው ነህ፣ በጣም አዝናለሁ፣ እኔ እኮ ተስፋ ያለ መስሎኝ ነው አለኝና በለማንኛውም ደህናውን ምናምን ብሎ ሌሎቹን ሰላም ብሎ ሄደ። ስሜቴን የሚቀጥለው ስንኝ የሚገልጸው ይመስለኛል። አርዳ ጥላኝ ሄደች፣ ዘልዝላ እንግዲህ ተነስቶ ሰው አይሆንም ብላ። እውነት ለመናገር ያን ጊዜ በጣም የጠለቀ ጉድጓድ ውስጥ የከተተኝ መሰለኝና ሁሉ ነገር ሲጨልምብኝ ታወቀኝ። እውነትም በሕይወቴ ልክ ያልሆነና የተቻኮለ ውሳኔ ያሳለፍኩና መንገዴም የተሳሳተ መስሎኝ ተሰማኝ። ወደ ጋብቻ ስገባ የተነሳሁበትን የፈጣሪ ትዕዛዝና መርህ በአይምሮ የተፈታተንኩት። ምንም ያልተሰማኝና ዘና ያልኩ መሰልኩና ጓደኞቼን ተሰናብቼ በውስጤ ግን ቀስሜ ተሰብሮ ተስፋ የተሞጠ ወደ ሐዋሳ ተመለስኩ። ጓደኞቼንና የቀድሞ መምህራኖቼን ሳገኛቸው ትምህርቴን የምቀጥልበትን እድልና ተስፋ ያሳዩኛል ስል ጭራሽ የሚያስከፋ ስሜት ደፉብኝ። ወደ ሐዋሳ ይህን እያብሰለሰልኩ ሲሄድ ግን የሆነ ለመጣብኝ አንድ ገጣሚ ያለው ታወሰኝ። ያመኝ የነበረው አያመኝም ተውኩት፣ የአስታማሚው ነገር ሲቸግር አየሁት። እልህ ከፍ ወዳለ ጥረትና ትጋት ገፋኝ። የሚገርመው ግን በተነጋገርን በ6ኛ ወሩ የማስተርስ ትምህርት እድል አገኘው። የማስተርስ ትምህርቴን ባጠናቀቀው በአጭር ጊዜ ውስጥ ደግሞ የዶክተራል ዲግሪንም በጣም ጥሩ በሚባል ፕሮጀክት ለማጠናቀቅ ቻልኩ። የሰውና የፈጣሪ ዕቅድና መንገድ የተለያየ ነው። ከሰው ይልቅ ፈጣሪ ያሰበው ደግሞ እጅግ ውብና የተሻለ ነው። ዛሬ ላይ ሆኜ ሳስበው በሕይወቴ ውስጥ መልካም ነገሮች ወይም ስኬት ብዬ ከማስባቸው ውስጥ ማስተርስ ዲግሪ ወይም ዶክተሬት ዲግሪ አይደለም፣ ልጆቼ፣ ትዳሬ፣ ቤቴ ናቸው። በሕይወቴ ትልቁ ቁም ነገር፣ ትልቅ ስኬቴ እነርሱ ናቸው። እናም አሁን ሆኜ ሳስበው የተጓዝኩበት የሕይወቴ አቅጣጫ ትክክል ነበር። አካሄዴም በኔ ምኞትና መምህሬ ባስበልኝ ሳይሆን ፈጣሪ በመረጠልኝ ስለነበር በጎ መሆኑን የኋላ ኋላ ተገንዝቤያለሁ። እናም በሰዎች ዘንድ ተስፋ የሌለን ብንመስልም እንኳን ዋናው ነገር በእግዚአብሔር ዘንድ ያለው ተስፋችን ነው። ሕይወት ጠመዝማዛም ብትሆን ውብና ተስፋ የተሞላች ናት። በዚህ ዓለም ሁሉ ነገር አበቃ ከተመ ባልንበት ጊዜ የሚቀጥል የተሻለ ዕድል የምናውቀውና የተለመደው በር የተከረቸመ ቢመስልም ወለል ብሎ የሚከፈት ሌላ በር ዙሪያችንን ጭው ያለ በረሃ ቢሆንም የለመለመ መስክ የሆነ ስፍራ ላይ እንዳለ ተምሬያለሁ። እድል ፊቷን ያዞረችብን በመሰለን ጊዜ እንኳን ቢሆን አብዝቶ በትጋት መጓዝ እንጂ ተስፋ መቁረጥ አይገባም። ትጋት የተስፋ ልጅ ናት። ተስፋ ደግሞ በእኛና በፈጣሪ መካከል የእምነት ድልድይ ስለመኖሩ ማረጋገጫ ነውና። ዛፍ ቢቆረጥ ደግሞ ያቆጠቁጥ ዘንድ ቅርንጫፉም እንዳያልቅ ተስፋ አለው እንዲል መጽሐፍ። አራተኛው ደግሞ የስልጠናው አካል ነው ይሰኛል። ባህር ዳር ለክልሉ ከፍተኛ መካከለኛ አመራሮች ከፌዴራል መንግስት በሚላኩ ባለስልጣናት ለ4 ቀናት የሚቆይ ስልጠና እንዳለና የመጀመሪያው ቀን ከጠዋቱ 2 ሰዓት ተኩል እንደሚጀምር ተነገረ። በዚህ መሰረት ሰልጣኙ ከየዞኑ ከክልል ቢሮዎችና ተቋማት ቢሮ እየተዘጋ ወደ ጉባኤ አዳራሽ ተመመ። በአባይ ወንዝ ዳርቻ የተገነባውና የተንጣለለው የጉባኤ አዳራሽ 2 ሰዓት ከ30 ጀምሮ ጢም ብሎ ሞልቷል። ሰልጣኙ ቢገኝም አሰልጣኞቹ ግን አንዱም ብቅ ያለ የለም። 3 ሰዓት ተኩል ሆነ። አሁንም የውሃ ሽታ ሆኑ። ኋላ ላይ ከአስተናባሪዎቹ አንዱ ወደ መድረክ ወጣና አሰልጣኞቹ ዛሬ ጠዋት ነው ከአዲስ አበባ በአውሮፕላን የገቡትና ቁርስ ይቅመሱ ብለን ነው አለን።
ከአዲስ አበባ በጠዋት ወደ ባህር ዳር የሚመጣው የመጀመሪያው አውሮፕላን የሚደርሰው ጠዋት 3 ሰዓት ላይ ነው። ይታያችሁ። ሰልጣኙ ግን አዳራሹ እንዲገኝ የተነገረው 2 ሰዓት ተኩል ላይ ነው። በምትቀጠረው ሰዓት እንደማትገኝ እያወቅ ቀድመህ መቅጠር ለሰዎች ያለህ ንቀት ከማሳየቱም በላይ እምነት እንዳይጣልብህ የሚያደርግ ይመስለኛል። አሰልጣኞቹ ባህር ዳር ሲደርሱም ሰልጣኙ አዳራሽ ገብቶ እየጠበቀ መሆኑ እየታወቀ ቁርስ ሊቀምሱ ወደ ሆቴል መሄዳቸው ደግሞ የበለጠ ይገርማል። እርግጥ ቁርስ ሊበሉ ሳይሆን ሊቀምሱ ነው የተባለው። ስለ ስልጣናቸው ሲባል ለትህትና ነው እንጂ እንደዚህ ያሉ ለሰው የማይጨነቁ ፍጥሮች እንኳን በመቅመስ በመብላትም የሚመለሱ አይደሉም። በኋላ ሰው ማጉረምረም ጀመረ። ለምን ሰዓት አይከበርም? ስልጠና ተብሎ እንዴት በሰዓቱ አይጀመርም? የሚል ጉምጉምታ ተሰማ። በዚህ መሃል ከጎን ተቀምጦ የነበረ አንድ ተረበኛ ወዳጄ አያችሁ፣ መዘግየትና ማስጠበቅ ራሱ አንዱ የስልጠናው አካል ነው አለን። ልማት ልናፋጥን፣ ዲሞክራሲ ልናሰፋ፣ ፍትህ ልናሰፍን እንችል ዘንድ ዕውቀት ልንጨምር ልንሰለጥን ተጠርተን ሰዓት አለማክበርን፣ በወቅቱ አለመጀመርን በተግባር ሰለጠን። ፍጥነትን በመዘግየት መልስ መስጠትን በማጉላላት ስራ ለማቀላጠፍ ስራን ዘግቶ በመጠበቅ ጀመር ነው። ወደ 4 ሰዓት ሲጠጋ ሰልጣኞቹ ወደ አዳራሾቹ ሲገቡ በክብር ለመቀበል ተነሳን። ወደ አዳራሹ ሲገቡ ሰዓት አርፍዶ እንደመጣ ሰው እየተሽቆጠቆጡ ሳይሆን እየተንጉማለሉ ከፊት ሆኖ ወደሚጠብቃቸው ቀይ ወንበር አመሩ። ድንቁርናችን ከመግዘፉ የተነሳ ነውራችን ክብራችን ሆነ። በመዘግየታቸው የተሰማቸው የህሊና ወቀሳ ስለመኖሩ እጠራጠራለሁ። እኛም ቢሆን የለመድነው ስለሆነ ናብትኝ መጣው በመጣጣውሽ በድል ያዘንኩ እንጂ መቼ ተቆጣሁሽ እንዳለ ያገሬ አፍቃሪ በድላችን አዝነን ቀጠል። የዘገየን ሰው አክብረን መቀበል ስለለመድን የነውሩ ተካፋዮች ሆነን ግም ለግም ተያይዘህ አዝግም መሆኑ ነው። ጊዜና የጊዜ ግንዛቤ የሰው ልጆችን ከሌሎች እንስሳት የሚለዩት ጉዳዮች ናቸው። አምና ዘንድሮና ከርሞ ከትላንት ዛሬና ነገ እንዲሁም ቀድም አሁንና በኋላ በእንስሳት ዓለም ውስጥ የሉም። የሰው ልጅ ግን ቀድምንና አሁንን ለይቶ የማወቅ ሞራል ግዴታ አለበት። እድሜ ጊዜ ነው። ሰው ሞተ የሚባለው እኮ ጊዜው ሲያልቅ ነው። ጊዜ ሲረዝም እድሜ ሲያልቅ ደግሞ ሞት ነው። ሞት መራራ ከሆነ ምን የጊዜ መባከን ቢያንስ ህመም አይሆንብንም? ሰው ቀጥሮ ሲቀር ከእድሜ እየቀነሰብህ ነው። የሆነ ሰው ያለ አግባብ የወሰደብህን ገንዘብ አንድ ቀን ሊመልስልህ ይችላል። የወሰደብህን ጊዜ ግን መቼም አይመልስልህም። አንድ ልቅ እንዳለው ለሰው የምትሰጠው ትልቁ ስጦታ ጊዜ ነው። እንዴት? የሰጠውን ጊዜ ከእድሜህ ላይ የቀነስከው ነውና። በመጽሐፍ ቅዱስ እናንተ አባቴ ብሩካን ብታመም ጠይቃችሁኛል፣ ብታሰር ጎብኝታችሁኛል ብሎ በመጨረሻ ዘመን አማኞችን የሚያመሰግነው ሰዎችን ለማበረታታትና ለማጽናናት ከእድሜያቸው ቀንሰው ስለሰጡ ነው። እንደ ማህበረሰብ ሰዓት ያለ ማክበራችን ችግር የበረታው ከሚጠበቀው ሰው ፍጥነትና ስጋት ይልቅ የጠባቂዎቹ ረብ የለሽ ትዕግስት ከፍ ማለቱ ይመስለኛል። ዘግይቶ በመምጣቱ የሚያመልጠው ነገር የለምና በሂደት ለእርሱ መዘግየት መብት፣ ለአንተ ደግሞ መጠበቅ ግዴታ ይሆናል። በመጨረሻም ጊዜህን በግድለሽነት ሲገድልብህ ትዕግስት አልቆ ትተህ ብትሄድ እንኳን ትዕግስት የለሽ ተብለህ ልትፈረጅበት ትችላለህ። ጆርጅ ዋሽንግተን የተባለው የአሜሪካ ፕሬዝዳንት በአንድ ወቅት ጸሐፊው 5 ደቂቃ ዘግይቶ መጣ። ጸሐፊው መዘግየቱን ሲረዳ ለፕሬዝዳንቱ እንዲህ አለ፣ ይቅርታ የዘገየሁት ሰዓቴ ስለተበላሸ ነው አለ። ዋሽንግተን መልሶ ለነገ ወይ አንተ ሰዓት ትገዛለህ ወይ ደግሞ እኔ ጸሐፊ ቀይራለሁ አለው። የጆርጅ ዋሽንግተን አስተያየት ድክመትን የሚያስታምም ሳይሆን አክሞ የሚያድን መድኃኒት፣ ስር ነቀል መፍትሄ የሚያመጣ ማርከሻ ነበር። እንደ ሀገርና ህብረተሰብ በጊዜ ክቡርነትና ውድነት ላይ ያለንን ህመም መታከምና ማከም የምንችለው እንደ ጆርጅ ዋሽንግተን አይነት የሞራል ልዕልና ስናመጣ ብቻ ነው። ለዛሬ ጨርሰናል። አመሰግናችኋለሁ።